አባት አርጎላ ለአማራና ለኢትዮጵያ ለትግሬ እየተገዛ አሁንም ኤርትራውን መሪ ክትፎ ያበላ እኮ ነው የአማራን ጠላት በክቶች ዲያስፖራዎች $1000 ለሱ እየከፈልኩ ይገባል። እሱ ግን አማራ ብለው ጽፈውበት መታወቂያውን እኔ ጉራጌ ነኝ ብሎ በፍርድ ቤት ሄዶ ያስቀየረው ልጋጋሚ አማራ ዶክተር ጨጓጎታ ሞጣት አህያ እኮ ነው ዲያስፖራ እንካፍ የቴዲ አፍሮ ኮንሰርት ጊብናምን ኮንሰርት ያደርጋ ዶክተሮች አትንኩት ገጠር እንዳይባሉ የአማራ ሙዚቃ መስማት ገጠር እንዳይባሉ እነዚህ ኮተታም ሸምዳጅ ዶክተሮች አሉ። የአማራ ቴዲ እኮ ኢትዮጵያዊ ነው በናት ተዘግዘግ ዶክተር ያደረገች እኮ የሺና ምንም ትባል ጎንደር ዩኒቨርሲቲ ያደፈጠች ጉራጌ ናት። ፋሲል ደሞዝ ነበር ማግኘት ያለበት አረሱት ብሎ ተደብድቦ የተኛው እሱ ነው የማውቀው። ግጠም አለኝ ያለው የአማራ ልጅ እንጂ መሐሪ ደገፋው እንጂ ማን ነው የሚሰጥ? የደብረ ማርቆስ ዩኒቨርሲቲ ባይዘው ለዳኛው አለ መስጠት ነበርበት። ፋኖ እያለ ዘፈነ በሌለበት መስጠት አለበት። ግን ትፈራለህ። አንቀዘናሙ ፈይ ጎንደር ዩኒቨርሲቲ ፈይ ለምን በሉ በቅማንቶች የተያዘ ነው። ቅማንት ኮሚቴ ነው የምላቸው። በአገው ሸንጎች፣ በትግሬዎች፣ በኤርትራያኖች የተያዘ ነው። ትግሬ ነው ወራው ጠቅላላ ባህር ዳር ዩኒቨርሲቲ ጎንደር ምናምን ሌላ ዘሮች ነው የሚያስተዳድሩት። ለዚህ እኮ ነው የማንም ከካም ባጭር ምን ይሽር አባቱን ስንቀይረው የነበር የጋምቤላ ሰው መጥቶ እኮ ባህር ዳር ላይ ዶክተር የተባለ ለዚህ ነው። የአዲስ አበባ ዩኒቨርሲቲ ርቆት ነው። የኦሮሞና ጉራጌ መጥቶ ቴዲ አፍሮ የተባለ ዶክተር የተሰጠው። ዛሬ ግን ይቀልድባል። ሚስቱ ትቀልድባለች። ጭራሽ የሚዲያ ባለቤቱና አዶናይ ስትውረገረግ ታየች። አዶናይ በአማርኛ ፖስት አድርጎ አያውቅም። የቴዲ አፍሮ ጋር እኮ ሚስት ሲጨፍር በአማርኛ አይደለም በትግረኛ ነው። እሸው አጅዋ ቂጧን መታ እየተደረገች አጅዋ የቴዲ ወሸላ ሙቷል ብያቸዋለሁ። አዶናይ ከአራተኛ ክፍል ጀምሮ ፊን የሚልበት ነው እየገጠመላት ነው። ስለማውቅ እኮ አሁን ተቀምጧል። በቃ አዶናይ ያስጎንብሶ እየለጠለጠ ነው። እሷ ደግሞ አሁን ከሱ ታረግዛለች። ጃ ያስተሰርያል ብሎ ደግሞ አማራ ደግሞ ያከብራል። ቤቢ ሻወር ብሎ ይመጣል። አማራ ደግሞ የልጋጋሚ የዲያስፖራ ሴቶች አሉ ቴዲዬ ምናምን አዶናይ ተረክቧታል። ባይዘው ለጥልጣት ያራዳልሽ ይመችህ። መጋለጥ አለበት። ቴዲ ከዚህ በኋላ አያደርግም። ሴት በድራግ የሞተ ነው ወድቋል። ስለማውቀው ነው። እኔ ፖለቲከኛ መረጃ አለኝ። የደህንነት ሰዎች ከኔ ጋር ነው የሚውሉት። እያንዳንዱ የት እንደሚጠጣቃል የትን ወድቆ እንደሚያድራቃል። ሆዱ ሁሉ ቦርጫ አይተዋል። ኤክሴል ሳይዝ ነው የሚያደርገው እኮ ያኔ መሰረ ሸንቃጣ ወጣት ኤርትራዊ ቂጧን ከሰጠችህ መሞት ብቻ ነው። ኤርትራዊ ቂጧን ከሰጠች ለአንድ ወንድ ተሰልሏል። ኦሮማይን ማንበብ ብቻ በቂ። የኦሮሞ ወሸላ ያልተገረዙ ወሸላዎች እኮ ደርግ መንግስት የወደቀ እኮ በኤርትራ ትልቅ መቀመጫ ነው። እንግዲህ ኤርትራያኖች ደግሞ እንደ ጎጃሜ ባላንቴና ቢሆኑ ምን እንደሚሆናስ ያውም አንቴና የላቸው። አንቴና በሌለው መቀመጫ ከተሸወድክ አንቴና ያለው ጎጃሜ ብናቀርብላቸው ጠቅላላ ትግሬዎችን እንይዛቸዋለን ማለት ነው። የአማራ ሴትስ ቀሚሱን ይወልኝ ምናምን ይወልኝ ነው። ኤርትራዊ ግን ቂጧን ሰጣ መንግስት የምትገለብጥ ናት። ጀግኖች አይ ላቭ ኤርትራያንስ በእውነት አይ ላቭ ቴዲ እኮ ተጠንቶ እኮ ወጣት ነው። አማራ ነው እዚህ ጋር ያደረሰው። ግጥሞቹ የአማራ ወታደሮች ያቀርቡ የነበር የሬዲዮ አዘጋጅ ስለነበር አባቱ የሚሰጡት ሰነ ነው ተናግሯል። እሱ የአማራ እኮ ሀብት ነው። ገና ይዘፍናል አለው። እሱን ግን እዚህ ያደረሳችሁት እናንተ ናችሁ። $1 ሚሊዮን ያወጣ ግን ለኤርትራዊ እስረኛ ነው። በነፍስ ሊገደል የነበረን ያወጣው ቴዲ አፍሮ ነው። ሲዘፍን እንኳ ጎጃም ጎንደር እያለ ነው። ኦሮሞ ትግሬ ግን እያለ ይዘፍናል። አየው፣ ይሄን ነቀርሳ ከአማራ ትግል ላይ ማባረር ያስፈልጋል። ታስሮ አያውቅም፣ ተገሎ አያውቅም፣ ሰው ገሎ አያውቅም። ውሸት ነው። ትግሬዎች 17 መድፌ ብሎ እንዲዘፍን የፈቀዱለት እነሱ ናቸው። ወጣቱ ቴዲ አፍሮን ብቻ እንዲከተል ፍቅር ያሸንፋል እያለ ዛሬ ኤርትራውያን ቂጣቸውን ሰጠው ተቆጣጥረውት አሁን ቴዲ አፍሮ እስትንፋሷ ልቧ ትር እያለች ነው። ድራጓን ወስዳ ቴዲ እኔ አይላፍ ቴዲ አፍሮ ባይዘው ወጣቱ ነው የሸለመው ነበር። በጣም ወደው ወንድሜ ነው ባይዘው ግን አዝንለታለሁ። ሚስቱንም ተቀምጧል፣ ሀብቱን ተቀምጧል። ኤርትራዊ ቀሙ አሸንተው ወሸላውን ቁርጥ ቁጭ አድርጎታል። ድራግ ሰጠውታል። አሁን ዝም ብሎ ያችን ካልወሰደ በዚህ በመርፌ ካልተወጋ ቴዲ አፍሮ አይንቀሳቀስ። እንደ መኪና ነዳጅ ሰጠን። ቴዲን ድራግ ሰጠ ባፍንጫው ካልሆነ አይዘፍን። አንኮራፍቶ ነው የምታገኘው። ይሄን ያደረጉት ኤርትራውያን ናቸው። አዝንለታለሁ። ወንድሜ ነው በእውነት በጣም ማደንቀው ልጅ ነው። ትግሬም ተጠቀመበት፣ ኤርትራዊ ደግሞ አሁን ሸጠው። አሁን ቴዲ ሚስቱን ለአዶናይ ያስረከው ቁጭ ነው። ይቺ ልጅ አይታታል እንዴት የአንድ ሚስት እንደዚህ አንድ ወጠጤ ጋር
ይሄ እኮ ወራዳ ነው። የዲያስፖራ ገንዘብ ዘርፎ እንዲህ እያለ የመጣ ፋራ ናቸው የሚል የዘራፊ ልጅ ጋር እንዴት ታየች? መቀመጫውን ስለሚዳስላት ነው። ሌላ ነገር እኮ ይሄ እኮ በግልጽ የምናየው ነው። አጨፋፈር እኮ እያየው እንደውም ቪዲዮ ከካሜራማን ነው የነገሩኝ። እዚያ አብረው የነበሩት በግራ እጁ ቂጧን መታ እያደረገ ነበር፣ ግን ያን ቆርጠውታል። አጃ እያለ ጠቅ ያደረግ ነበር። ይሄ በአራተኛ ክፍል ላይ ወሸራውን አቁሞ የረጨ ሰው ይህች ሴትዮ የለቀበ ታስባል ገብቶላታል። ቴዲ አፍሮ ቁርጥህን ወቅ መልኩስ ገዳም ግባና። አሁን ቴዲ አፍሮ ማሳከም አለብን። ገንዘብ አለ ምከሩ። ሳይኮሎጂ መምንትን ተብሎ ድራግ ማቆም አለበት። ወደ አሜሪካ መጥቶ ታክሞ ሌላ ሚስት አግብቶ ከዚህ በኋላ መቀጠል አለበት። ጥሩ ዘፋኝ ነው፣ ወንድማችን ነው፣ መቀጠል አለበት። በእውነት ከትግሬዎች ነፃ ልናወጣ ይገባል። ምርጥ የጉራጌና የኦሮሞ ልጅ አባቱ ኦሮሞ ናቸው፣ የተከበሩ ያውም በጣም ደስ የሚለው አባት ነው ያሉት። በጣም ያሳዝናል። ተጫወቱበት። ያው ጉራ አካባቢ ነው የመጣችሁ ጉራጌዎች ስለሚባል በዚያ እኮ ገብቶ ነው የተሸወደው። ሃሃ ብላ ተጠጋችው ያራዳልሽ። አሁን እሷ አንድ ድራግ ወስዳ አታውቅም። እሱ ግን ጋንጃ ይነፋል የለም አሉ ማታው። አንዳንዴ እኮ መኪናውን ጥሎ ይሄዳል። ቁልፉን ሜዳ ላይ ሁሉ አራናና መኪናን ጥሎ ይሄዳል። አለቃ አልፈልገውም። ትፈልግ ነው አትፈልግ የራስ ጉዳይ። ታስሮ ነው አሉ በኋላ ሌላ ሰው የሚወደው ናናና አስገቡት ተብሎ ቤቱ የሚያስገቡት። ተጫወቱበት። አሻም ኤርትራዊ ጀግኖች ናቸው እኮ ተጣቆ የሚገርም እኮ ነው። ስለዚህ ብዙ ስራ እየተሰራ ነው። ህዝባዊ አመጽ ዘመነ ካሴ እንዳለው የትግራይ ሚዲያዎች እየወጣውን ኢትዮ ፎረም የተባለ የህዋት የአማርኛው ልሳን የሚቀሰቅሰው እንደ ኔፓል ነው። ልደቱ አያሌው የተባለ ወራዳ ይሄን የሚቀሰቅስ ጀዋር መሐመድ አሁን ከልደቱ አያሌው ጀምሮ ትንግርቱ ገብረ ጻዲቅ በቃሉ አላምረው ገዱ አንዳርጋቸው ይልጋል ጌትነት ማዛ መሐመድ ጀዋር መሐመድ ገዱ አንዳርጋቸው ሪዮት አለሙ ተስፋ ገብረ ስላሴ ሀብታሙ አያሌው ብሩክ ይባስ ኢየሩሳሌም ተክለ ጻዲቅ መልካም ሞላ የዘመነ ካሴ ጦር ደሞ አለዚያ አፍሪካ የመሸገ አሳየ ደርቤ አዲሱ ደርቤ ሙሉጌታ አንበርበር ሄኖክ ዘዝሆን መኳንንት ይሄ ሁሉ አሁን የሚሰራው አመጽ ይነሳ ከትግሬ ጋር እንሰራለን ነው። የዘመነ ካሴ ሙድ ነው ደግሞ። ስለዚህ አሁን የአማራ ትግል ተበልቷል። ስብሐት ነጋ ነው የሚመራው። ስለዚህ አሁን አብይ አህመድ ወይ ብልጽግና ጀግና ቢሆን እነዚህ ሰዎች ነው ጠቅላላ በኢንተርፖል በሽብርተኝነት ከሶ እነ መሳይ መኮንን እነ ኤቢሲ ኒውስ ፕሮፌሰር ሰለሞን እነዚህ በሙሉ ከሶ መውሰዱ በቃ። እነዚህን እኮ ብልጽግና ጀግና ቢሆን ከአሜሪካ መንግስትና ከአውሮፓ መንግስት ጋር ሰርቶ አሉ። ደግሞ ከኢሳት የወጡ የሚያጭበረብሩ አሉ። ደግሞ ኢሳቶች ኤምኤስ ምናምን የሚሉ እነ ሪዮት አለሙ እነዚህን ደግሞ እነ 360ዎች በሙሉ እነዚህ በቃ እናንከር ሚዲያ ጥርግርግ አድርጎ በ24 ሰዓት ውስጥ አሜሪካ መሮታል። አሁን ይውጣልኝ እያለ ነው። እነዚህን በክስ ደረጃ በደንብ አድርጎ እንደነገ ዮርዲና ምን ማለት ነው? የስም ዮርዳኖስ ማለት ነው። አንተን ሾርት ኔም ነው። የት ነው የተወለድከው? እኔ አድዋ ትግሬ ነሽ? አዎ። ዮርዳኖስ ማን ነው? አባቴ ጸጋዬ። ዮርዳኖስ ጸጋዬ ማን? አስገዶም ገባ። አስገዶም ምን ማለት ነው? ትግሬኛ አስገዶም ኤርትራዊ ነው። አድዋ ናት ግን ኤርትራዊ ናት። ዮርዳኖስ አማራ ማግባት ትፈልጊያለሽ? እኔ ዋና ፍቅር ነው። ብሄር ማንም ይሁን ፋኖ ባጋባሽ? አይ ዘረኛ ሰው አልወድም። ዘረኛ ከሆነ አልፈልግም። ፋኖ ዘረኛ ነው? ነው ዘረኛ ሆነ አልፈልግም ያልኩ እንጂ ፋኖ ዘረኛ ነው። አሁን እያልኩ ያለው ፋኖ ላጋባሽ ነው ያለው። አልፈልግም። ምርጫ አይደለም። አይ ነው። አይ ዘረኛ ነሽ አንቺ ማይ ፍሬንድ። አይ ትግሬና ወደ ውስጥ ይባላል። አይ ጀግናው ትግሬ ወንድ ናት። እንዲሁ ይችን ቀይራ ራይት አድርጌባት አማራው እንደዚህ አይደል። ይህች እንዳትናገሯት ትክክለኛ ናት። አላገባም ማለት አየህ ትግሬ ጀግና እኮ ነው ትግሬ። ራይት አድርጌሻለሁ። አናስ አና በደስታ ነው ማገባ። ጀጋኑ ላገባሽ። ጀጋኑ አንድ ትግሬ ያደዋ ሰው ጀጋኑ ባጋባሽ አንድ ጓደኛ አለ። አይ ነው አሎ ዳሬ